በማንኛውም ቅስፈት የቆምንበት ምድር ተፈንቅሎ ሊውጠን የምንወደውን ቤታችን በላያችን ሊደረመስ እንደሚችል አስበን አናውቅም። ሰከንዶች ብቻ የሰውን ልጅ ሕይወት ሙሉ በሙሉ እንዴት እንደሚቀያይሩ ያሳየው አስፈሪ ክስተትም ዓለምን አስደንግጧል። ዛሬ ዓለማችን በከፍተኛ ድንጋጤ ውስጥ የከተተ ፈጽሞ ታይቶ የማይታወቅ እጅግ አስፈሪ የተፈጥሮ አደጋም በሀገሪቱ ላይ ተከስቷል። ምድር ስትናወጥ ህንፃዎች እንደ ወረቀት ሲጨረማመቱና በሺዎች የሚቆጠሩ ዜጎች ህይወታቸውን ለማዳን ጎዳና ላይ ሲተራመሱ የሚያሳዩ ምስሎችም መላውን የሰው ዘር በሀዘን አጥለቅልቆታል። ተራ ቀን መስሎ የጀመረው ማለዳም በአንድ ሀገር ታሪክ ውስጥም ጥቁር ጠባሳን ጥሎ ያልፋል ብሎ ያሰብ አልነበረም። ህይወት በተለመደ መስመሯ እየፈሰሰች በነበረበት በዚህ ቅስፈትም ምድር በድንገት ቁጣዋን ገለጸች። በሰከንዶች ልዩነት የተከሰተው አደጋም መላውን ሀገር መፈናፈኛ ሳጣው። ዛሬ በሰው ልጅ አቅም ሊገታ የማይችለውን አንድ አስፈሪና ታሪክ የማይረሳውን የተፈጥሮ መዓት የሚያሳይ መረጃም ይዘናል። አደጋው ሀገሪቱን እንዳልነበረም አድርጓታል። የበርካታ ሰዎች ሕይወት ማለፉ የተገለጸ ሲሆን ከቁጥር ያለፉ ሰዎችም በፍርስራሽ ስር ተጣብቀው ቀርተዋል። ይህ አደጋ በየት ሀገር ላይ ተከሰተ? የሟች ቁጥርስ ምን ያክል ነው? አሁን ያለው ሁኔታስ ምን ይመስላል? የሚሉትን በመረጃችን አካተን ይዘናል። በመጨረሻም ምድራችን ነፃ እንድትወጣ ጸልየን ጮኸን እናውቃለን። ነገር ግን ጭንቁ ከኛ ጋር ቆየ። 2008 የጀመረ መከራ ዛሬም ድረስ ቀጥሏል። ነገሩ እየቀለለ አልመጣም። ችግሩ እየበረታ ሄዷል። ጦርነትና ረሃብ ከእግዚአብሔር የሚላኩ ናቸው። ነገር ግን እናንተ አሁንም አልነቃችሁም ሲሉ አስቸኳይ መልእክት በእግዚአብሔር ሰው መጋቢ በቀለ ወልደ ኪዳን አንደበት የተነገረ ሲሆን መጋቢው ከጌታ ያደመጡትን አስፈሪ መልእክትና ማስጠንቀቂያንም ተናግረዋል። አራቱ ክፉ ፍርዶቼን ጥፋቶቼን እሰድባቸዋለሁ። የኢትዮጵያ መንግስት በከባድ ሁኔታዎች ውስጥ ዝምታን መርጧል። ሰዎች ተሳልቀውበታል። ነገር ግን እግዚአብሔር ይፈርዳል ብሎ ነበር። ሆኖም በእግዚአብሔር እይታ ይህ የሚሆነው ጦርነት የእግዚአብሔር ፍርድ ነው፣ ቅጣት ነው። ይህ ጥፋት የመጣው በኃጢአታችን ነው። አሁንም የሚመጣው ከባድ ነው። እግዚአብሔር አራቱን ክፉ ፍርዶች ወደ ምድራችን ልኳል። ራሳችሁን አዘጋጁ ሲሉ የእግዚአብሔር ሰው መጋቢ በቀለ ወልደ ኪዳን ከጌታ የተቀበሉትን ተናግረዋል። ታዲያ መጋቢው ይሆናል ሲሉ የተናገሯቸው አስፈሪና አስደንጋጭ ፍርዶች ምን ይሆኑ? ጌታስ በኢትዮጵያ ላይ ስለምን ጨከነ? በእግዚአብሔር ፊት ሞልቶ የፈሰሰው የበደል ጽዋችንስ ምንድነው? የሚሉትን በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ሳውዲ ተጨማሪ 5 ኢትዮጵያንን በሞት ቀጣች። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያን በሞት የተቀጡት ሰኞ ሐምሌ 20 2018 ዓ.ም በአሲር ግዛት መሆኑን ሚዲያዎችም ዘግበዋል። ከቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያን ቁጥር 17ም ደርሷል። ሰኔ 16 5 ሰኔ 1 4 ሚያዝያ 13 2018 ዓ.ም 3 ኢትዮጵያን በሞትም ተቀጥተዋል። ሚኒስትሩ በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውለው ባደረጉት ምርመራም ጥፋቱን መፈጸማቸውን በመረጋገጡ ክስ እንዲመሰረትባቸውም ተደርጓል ብሏል። በፍርድ ቤቱ ውሳኔ ይግባኝ ቢጠየቅም የጠቅላይ ፍርድ ቤት ብይን በማጽናቱና በሸሪያ ሕግ መሰረትም የንጉሳዊ ትዕዛዝ ተፈጻሚ እንደሚሆን መደረጉንም ተገልጿል። የሞት ቅጣቱ ዓላማም የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላትም በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑም ተጠቅሷል። ታዲያ በሳውዲ አረቢያ በርካታ ኢትዮጵያኖች ለሞት እየተዳረጉ እንዳሉም ተገልጿል። የኢትዮጵያ መንግስት ዝምታን መምረጡን ተከትሎም በርካቶችም የተቃውሞ ሀሳባቸውን እየሰነዘሩም ተመልክተናል። ታዲያ በዚህ ጉዳይ ላይ የኢትዮጵያ መንግስት የሚሰጠው ምላሽ ይኖር ይሆን የሚሉትን ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በትላንትናው ዕለት በደቡብ ምዕራብ ጃፓን ኪዩሹ ደሴት በተለይም ኩማሞቶ ግዛት በሬክተር ስኬል 7.1 የተመዘገበ ከባድ የመሬት መንቀጥቀጥ መከሰቱን ተከትሎ ህንፃዎች ፈርሰዋል፣ እንዲሁም ቃጠሎችም ተነስተዋል። በካሺማ ከተማ በሚገኝ ኢዮን ሞል በተሰኘ የገበያ ማዕከል ሁለተኛ ፎቅ በመደርመሱም በርካታ ሰዎች ፍርስራሽ ስር ተጣብቀው የቀሩ ሲሆን የበርካታ ሰዎች ህይወት ማለፉንም የፖሊስ ምንጮች ቢጠቁሙም ትክክለኛውን ቁጥር ለማረጋገጥ ጊዜ እንደሚወስድም ተገልጿል።
የጃፓን ጠቅላይ ሚኒስትር ሳናይ ታካይቺ አደጋውን አረጋግጠው የጉዳቱን መጠንም እያጣሩ መሆኑን ተናግረዋል። የሀገሪቱ ብሔራዊ ቴሌቪዥን ቢያንስ 50 ሰዎች ወደ ሆስፒታል መወሰዳቸውን የዘገበ ሲሆን ከሀዲድ የወጡ ባቡሮች፣ የፈረሱ ድልድዮችና የተሰነጠቁ መንገዶችም በምስልም ታይተዋል። በመነሻው የሱናሚ ማስጠንቀቂያ ተሰጥቶ የነበረ ቢሆንም ከሰዓታት በኋላም ተነስቷል። በአደጋው ምክንያትም በኩማምቶ ግዛት ወደ 45000 የሚጠጉ አባወራዎች የመብራት አገልግሎት የተቋረጠባቸው ቢሆንም በአካባቢው በሚገኙ የኒውክሌር ኃይል ማመንጫዎች ላይ ምንም አይነት የደህንነት ችግር እንዳልተመዘገበ ባለስልጣናት አረጋግጠዋል። ይኸው ኩማምቶ ግዛትም እንደ አውሮፓውያን አቆጣጠር በ2016 በደረሰ ድርብ የመሬት መንቀጥቀጥም የ273 ሰዎች ህይወት ማለፉን የሚታወስም ነው። ታዲያ ዛሬ ላይም በድጋሚ የበርካታ ሰዎችን ነፍስ የነጠቀ እንዲሁም በርካቶችን በፍርስራሽ ስር ያስቀረ ያለቤት ንብረትም በጎዳና ላይ ያስቀራቸውም በርካቶች ናቸው። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው በርካታ መልእክቶችን ለቤተ ክርስቲያን እንዲሁም ለሀገራችን ሲያስተላልፉ የምናደምጣቸው የእግዚአብሔር ሰው መጋቢ በቀለ ወልደ ኪዳን ሀገራችን ኢትዮጵያን ተከትሎ ህዝቡ ወደደም ጠላም ሊመጣበትና ሊሆንበት ያለውን እውነታ ገልጦ ተናግሯል። መጋቢው የኢትዮጵያ መንግስት ታጋሽ ነው፣ እግዚአብሔር ይፈርዳል ብሎ ትቷል ይባላል። ነገር ግን በምድራችን ላይ እየሆነ ያለው የእግዚአብሔር ቁጣ ነው። በቀጣይም 4 የእግዚአብሔር የቁጣ ፍርዶች በምድሪቷ ላይ ይሆናሉ፣ ተዘጋጁ ሲሉም ተናግረዋል። ታዲያ በመጋቢው አንደበት የተነገሩ 4ቱ የእግዚአብሔር የቁጣ ፍርዶች ምን ይሆኑ? ከአንደበታቸው አድምጠን እንመለስ። ጦርነት፣ ረሃብ መጽሐፍ ቅዱሳችን እንደሚናገረው ከሆነ እግዚአብሔር የሚልካቸው ነገሮች ናቸው። እግዚአብሔር ይልካቸዋል። ሁለተኛ ዜና ምዕራፍ 7 ላይ ስታነቡ ሶሎሞን ቤተ መቅደሱን ባስመረቀ ጊዜ እግዚአብሔር የሰጠውን መልስ፣ ለጸሎቱ እግዚአብሔር የሰጠውን መልስ ስትሰሙ ዝናብ በምድሪቱ ላይ እንዳይዘንብ ሰማያቱን ብዘጋ አንበጣን ብጠራው፣ እንደዚህ ብሎ ተናገረ እግዚአብሔር። አንበጣን ብጠራው በምድሪቱ ላይ እንዲበላ ማለት ነው፣ እንዲያጠፋ። በስሜ የተጠሩት ሕዝቤ ወደዚህ ቤት ቢጸልዩ ብሏል። አንበጣ ይጠራል እግዚአብሔር፣ ሰይጣን አይደለም አንበጣ የሚጠራው። እግዚአብሔር አንበጣ ይጠራል። እግዚአብሔር ዝናብም እንዳይዘንብ ሰማያትን ይዘጋል፣ ሌሎችንም ነገሮች ያደርጋል። ከትንቢተ ኤርሚያስና ከትንቢተ ሕዝቅኤል 4 ምዕራፎችን መርጬላችኋለሁ ቤታችሁ የምታነቧቸው። ትንቢተ ኤርሚያስ ምዕራፍ 14 እና 15 ትንቢተ ኤርሚያስ እዚህ አናነባቸው፣ ቤታችሁ ታነቧቸዋላችሁ። እኔ ሐሳቡን ብቻ ነግራችኋለሁ፣ እናንተ ቤታችሁ ታነባላችሁ። ትንቢተ ሕዝቅኤልም ልክ እንደዚሁ ምዕራፍ 14 እና 15 አደራችሁን አንብቧቸው በቤት። እዚያ ላይ ምን ይላል? ሁለቱም ነቢያት፣ በሁለቱም ነቢያት በኩል እግዚአብሔር ምን ይላል? 4ቱን ክፉ ፍርዶችን ይላል። 4ቱን ክፉ ፍርዶችን፣ 4ቱን ጥፋቶችን ይላል እሰድብሃለሁ። ለይሁዳ ልጆች ነው የሚናገረው። 4 ናቸው ይላል ፍርዶቹ 4። ህዝቡን የሚቀጣባቸው ቅጣቶቹ 4። እስራኤልን የቃል ኪዳኑን ህዝብ የአብርሃምን የሥጋ ልጆች ምንድናቸው እነዚህ 4ቱ? አንደኛው ሰይፍ ነው፣ ጦርነት ማለት ነው። አንደኛው ጦርነት ነው። ሁለተኛው ረሃብ ነው። ሶስተኛው ቸነፈር ነው። ቸነፈር ማለት ተስቦ ማለት ነው። ተላላፊ በሽታ ማለት ነው። መቅሰፍት ማለት ነው። እልቂት በህዝብ ላይ የሚያመጣ ህመም ማለት ነው። ቸነፈር ይለዋል መጽሐፍ ቅዱሱ። ፕሌግ ነው እንግሊዝኛው። 4 ናቸው ይላል። 4ቱን ክፉ ፍርዶችን ይላል እግዚአብሔር ራሱ። የኔ ፍርዶች ነው የሚለው። ስለ ፍትሃዊነት አይደለም። እኛ ቅድም እንዳልነው በኢፍትሃዊነት ነው ይሄ ጠላት የመጣብን። እንደዚህ አይደለም እግዚአብሔር የሚለው። የኔ ፍርዶች ናቸው ነው የሚለው። 4ቱ ጦርነትን፣ ረሃብን፣ ቸነፈርን፣ አራዊት ደግሞ ይላል። ክፉ አራዊት ክፉ አራዊት
መቼም ከ2008 ጀምሮ በምድራችን ላይ ያለፉትን እነዚህን ችግሮች አሁንም ያሉትን በደንብ ያያችኋቸው አራቱንም ታገኟቸዋላችሁ። አራቱን ሰምታችሁኛል አይደለም? አራቱም በምድራችን ላይ አሉ። አሁን እኛ ፍትሃዊ ነው እንላለን። እውነት ነው፣ ፍትሃዊ ነው። የኛ ጦርነት ፍትሃዊ ነው። በኢፍትሃዊነት የመጣብን ጠላት አለ። እኛ በፍትሃዊነት ነው ልንዋጋ የወጣ ነው። ግድ ደርሶብን ነው። አፍንጫችንን ተይዘን ነው። ወደን አይደለም፣ መርጠን አይደለም። ሌሎች አማራጮችንም ሁሉ ደግሞ ወስደን ነው። ሌሎች አማራጮችን ሁሉ አድርገን ነው። ሰው ጉድ እስኪለን ድረስ፣ የገዛ ህዝባችን ጉድ እስኪለን ድረስ፣ እስኪሰድበን እስኪሳለቅብን ድረስ ታግሰን ነው። ወደኋላ ተመልሳችሁ የሆነውን ነገር ሁሉ አስቡ። ሰው እስኪሰድበን ድረስ ምን አይነት ሰዎች ናቸው እነኚህ? ምን ያሉ ሰዎች ናቸው? እንዴት እንደዚህ ያስደፍሩናል? እንዴት እንደዚህ ያስጠቁናል? እንዴት እንዲህ አያረጉም ብሎ ማንም ሰው ትንሹ ትልቁ እስኪሳለቅብን ድረስ ታግሰን ነው። ፍትሃዊ ነን እኛ። በእውነት በእግዚአብሔር ፊት ፍትሃዊ መሆናችን ደስ የሚያሰኝ ነገር ነው። መልካም ነገር ነው። መልካም ነገር ነው። እግዚአብሔር ይፈርድልናል ብለን አምነን ነው። እግዚአብሔር ይፈርድልናል። ይሄንን ግፍ እግዚአብሔር ያያል፣ ይፈርድልናል ብለን ነው። እንደዚህ ብሎ ነው የኢትዮጵያ መንግስት የታገሰው። በከባድ ሁኔታዎች ውስጥ ሁሉ ዝም ብሎ እንደ ቂል ተገምቶ ብዙ ሰዎች ተሳልቀውበት እግዚአብሔርን ተስፋ አድርጎ ነው። እግዚአብሔር ይፈርድልኛል ብሎ ነው። እግዚአብሔር ይፈርድልኛል ብሎ ነው። ግን በእግዚአብሔር እይታ ስናየው እኛ ፍትሃዊ ያልነው ጦርነት ራሱም ቢሆን የእግዚአብሔር ፍርድ ነው፣ የእግዚአብሔር ቅጣት ነው። ጻድቃን ስለሆነ አይደለም ይሄ ጥፋት የደረሰብን፣ ኃጥአን ስለሆንን ነው። አብራችሁኝ ናችሁ? እንድትሆኑ ፈልጋለሁ። ከኔ ጋር እንድትሆኑ ፈልጋለሁ። በደንብ እንድትሰሙ ፈልጋለሁ። ሰው በጣም ክፉ ፍጥረት ነው። ክፉ ልብ በውስጡ አለ ይላል መጽሐፍ። ራሱን የሚሸነግል ልብ በሰው ውስጥ አለ። ራስን በመሸንገል እንደ ሰው ያለ ብርቱ ፍጡር የለም። ራሱን ማታለል የሚችል ሰው ነው። ልቡ ያታልለዋል። እና እኛ ስለ ራሳችን የምንለውን ይሄውን ፍትሃዊ ነን፣ ጻድቃን ነን ነው። ምን መጽሐፉ ደግሞ የሚለው እግዚአብሔር በኃጢአተኞች ላይ እነዚህን አራት ነገሮች ይሰዳል ነው። አራቱም ነገሮች አሁን በምድራችን አሉ። ጻድቃን ስለሆንን ሊሆን አይችልም። የመጡብን ሊሆን አይችልም። ኃጥአን ስለሆንን ነው ሊሆን የሚችለው። እንደዚህ እንድታዩት ፈልጋለሁ። ይሄን ብቻ አይደለም። አሁን ሰይፍ የተባለውን ጦርነት የተባለውን ብትወስዱ በእኔ ስሌት በየ40 ዓመቱ ለሶስት ለአራት ጊዜ በየ40 ዓመቱ በምድራችን ላይ መጣ። አድዋን ውሰዱ 1888 እንደዚሁ ያለ መከራ በምድሪቱ ላይ መጣ። ረጅም ጊዜ አልቆየም። 1 ዓመት ነው የቆየው። በእግራቸው ስለነበረ ህዝቡ የሚጓዙት ከጫፍ እስከ አድዋ ድረስ ከየትኛውም የኢትዮጵያ ጫፍ ተነስተው በእግራቸው ስለነበረ የሚጓዙት ሲሄዱ ሲመለሱ ዓመት ከዓመት በላይ ወስዶባቸዋል። መንገዱ ወስዶባቸዋል። ግን በ40 ዓመቱ ማይጨው ደግሞ መጣ። በ40 ዓመቱ 1928 በ40 ዓመቱ መጣ። እንደዚሁ ከተተ ህዝቡ ወደ ማይጨው። ያው የሆነውን ታውቃላችሁ። ጦርነቱ ከአቅማችን በላይ ስለነበረ በጣም በዘመናዊ መሳሪያ የታጠቀ ጠላት ስለነበረ የመጣብን እኛ የማናቃቸው መሳሪያዎች፣ ታንክ አናውቅም። ከዚያ በፊት አውሮፕላን አናውቅም። ከሰማይ የሚዘንብ መዓት አናውቅም። እንደሱ ሆነ እና ጦርነቱ ላይ መሸነፍ ነበረብን። ተሸነፈ። ግን ሰው 5 ዓመታት ተዋጋ፣
አሸፍቶ ማለት ነው። ለጣሊያን መንግስት አልገዛም ብሎ ማለት ነው። 5 ዓመት ወሰደ። 1928 እስከ 1933 40 ዓመት ጨምሩ። በዚያ ላይ 40 ዓመት ጨምሩ። 1968 እንዲሁ ሆነ። ወደ 66 65 ገደማ ጀምሮ ረሃብም ነበረ። 65 36 ላይ 100,000 ያህል ሰዎች በረሃብ አልቀዋል። ያጠኑ ሰዎች እንደሚናገሩት በ65 በ66ቱ ረሃብ በወሎ በትግራይ ነው በአብዛኛው የነበረው። 100,000 ሰው ያህል በዚያ እንደሞተ ይታወቃል። ትንሽ ቆይቶ ወደ 77 ላይ ደግሞ የምዕተ ዓመቱ ታላቅ ረሃብ የሚባለው the famine of the century የሚባለው የምዕተ ዓመቱ ታላቅ ረሃብ የተባለው 77 ላይ ፈነዳ። ልክ እኛ ኢሰፓን በመሰረትንበት ዓመት 1 ሚሊዮን በላይ ሰው አልቋል ነው የሚባለው። በዛ ረሃብ ደግሞ 1 ሚሊዮን በላይ ጦርነትም ነበረ። 69 70 የሶማሌ ጦርነት ብዙ ሰው አልቋል። ወደ 300,000 ሚሊሺያ እዚህ ስጋ ሜዳ አጭር ስልጠና ተሰጥቶ 300,000 ያህል ሚሊሺያ ዘምቷል። አላውቅም ምን ያህሉ እንደተመለሰ አላውቅም። ብቻ ያ ጦርነት በጣም ከባድ ጦርነት እንደነበረ የዘመቱ ሰዎች ያውቃሉ። ሌላ 40 ዓመት ደግሞ ቆዩ እና 68 ምናምን 40 ጨምሩና 2008 ላይ ትደርሳላችሁ። አብራችሁኝ ናችሁ? እርግጠኛ ናችሁ? የሰማችሁኝ ነው? እስቲ በእጃችሁ አሳዩኝ። ጎሽ እንድትሰሙኝ ፈልጋለሁ። አለመደማመጥ ነው እኛ ሀገር ችግሩ። ሰውም ብቻ አይደለም እግዚአብሔርንም። የኢትዮጵያ ሕዝብ እግዚአብሔርን ሰማለሁ ነው የሚለው። እግዚአብሔርን አምናለሁ ነው የሚለው። እግዚአብሔርን አመልካለሁ ነው የሚለው። ከእግዚአብሔር በቀር ሌላ አላውቅም ነው የሚለው። ውሸት። አንሰማም እግዚአብሔርን የምንሰማ ሕዝብ አይደለም። በእኔ ግምት፣ በእኔ አስተያየት ብንሆን እንደዚህ በ40 ዓመታት ይሄ ሁሉ መዓት አይወርድብንም ነበር። አንድ ትውልድ በመሃል የጠፋ ትውልድ አለ። ጨርሶ የጠፋ አሁንም እግዚአብሔር ካልመለሰው በቀር እንደዚያው ነው ያለ ነው። ሌላ ጄኔሬሽን ይኖራል፣ የሚተካ ጄኔሬሽን ይኖራል። እንዴት ይኖራል? እና እንዴት እግዚአብሔርን እንሰማለን ብለን ደግሞ አፋችንን ሞልተን እንናገራለን? አንሰማም እንጂ ጨርሶ ጆሮአችን ለእግዚአብሔር ነገር ዝግ ነው እንጂ። ያለዚያ ቅዱሱ እግዚአብሔር እንዴት ይሄን ሁሉ መዓት ያፈስብናል ጻድቃን ብንሆን? ስለዚህ በጣም እንደው ክሪቲካል መሆን ካለብን በራሳችን ላይ ነው ክሪቲካል መሆን ያለብን፣ በሌሎች ሰዎች ላይ አይደለም። አርባ ቁጥር በመጽሐፍ ቅዱስ ቁጥሮች ትርጉም አላቸው። በመጽሐፍ ቅዱስ ቁጥሮች ሁሉ ትርጉም አላቸው፣ ይናገራሉ። ቁጥሮች ቋንቋውን ለሚያውቅ ሰው፣ ለልባም ሰው፣ ለሰነፍ ሰው አይደለም። ለልባም ሰው ቁጥሮች ቋንቋ ናቸው፣ ትርጉም አላቸው። 40 የፈተና ቁጥር ነው። the number of tribulation, the number of trial ይባላል። 40 ሙሴ 40 ዓመት በምድያም ምድረ በዳ፣ ከዚያ ቀጥሎ ደግሞ ከእስራኤል ጋር ሌላ 40 ዓመት በምድረ በዳ። ለምን እስራኤል 40 ዓመት በምድረ በዳ ተጓዙ? መንገዱ አጭር ነው። 15 ቀን የማይወስድ መንገድ ነው ከግብፅ እስከ ከነዓን። 40 ዓመት ፈጀባቸው። ለምን? ኃጢአት፣ እምቢተኛነት፣ እግዚአብሔርን አለመስማት፣ እግዚአብሔርን አለመታዘዝ። በቃ ሁላችሁም እንደምታውቁት 40 የፈተና ቁጥር ነው። ሙሴና እስራኤል 40 ዓመት በምድረ በዳ
ሙሴም አብሯቸው መከራ በላ። ሁለተኛውን 40 የመጀመሪያውን 40 ብቻውን ነበር። ሁለተኛውን 40 ደግሞ ከህዝቡ ጋር አብሮ መከራውን በላ። መከራ መብላት ብቻ አይደለም፣ በምድረ በዳ ቀረ። በምድረ በዳ ወድቆ ቀረ። ወደ ከነዓን ምድር አልገባም። እግዚአብሔር ነው የከለከለው እንዳይገባ። አትገባም አለው። ህዝቡ ፈተና ውስጥ ጣሉት፣ ፈተና ውስጥ አስገቡት። እንደሱ ነው ህዝብ ፈተና ውስጥ ያስገባችኋል ካልተጠነቀቃችሁ። ህዝብ በቃ አትገባም አለው እግዚአብሔር እና ቀረ በምድረ በዳ። ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ሰው የሆነው እግዚአብሔር፣ ሰው የሆነው መለኮት፣ ቁስ አካል የሆነው መንፈስ 40 ቀን በምድረ በዳ 40 ቀን የሱ 40 ዓመት አይደለም። 40 ዓመት እድሜ ያልነበረው እሱ 33 ዓመት ብቻ ነው የኖረው። ግን 40ው ቀን የምድረ በዳ ቀናት ነበሩ። 40 ቀንና ሌሊት የፈተና ቀናትና ሌሊቶች ነበሩ። መጽሐፉ ይናገራል። መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ለሽርሽር አይደለም የሄደው፣ ከዲያብሎስ ይፈተን ዘንድ ይላል። 40 የፈተና ቁጥር ነው። ሌላም ብዙ 40ዎች ልጠቅስላችሁ እችላለሁ፣ ግን እናንተ ፈልጉ፣ መጽሐፍትንም አንብቡ። መጽሐፍትንም አንብቡ በግላችሁ አሉ መጽሐፍት ስለዚህ ጉዳይ የሚናገሩ። ጎልያድ በእስራኤል ሕዝብ ፊት በሳኦል ዘመን 40 ቀን በየቀኑ እየወጣ ይሸልልባቸው ነበር። ጎልያድ ፍልስጤማዊው ጎልያድ ይሸልልባቸው ነበር። ንጉሱ ሳኦል እዛ ባዶ ቁጭ ብሏል፣ ሰራዊቱም እዛ ቁጭ ብሏል። 40 ቀን ሙሉ ይሄ ሰው ይደነፋል እየወጣ። አንድ ሰው ስጡኝ ለኔ ይላል። አንድ ሰው በቃ ማንም የሚደፍር ሰው አልነበረ። ማንም ፍርሃት ወድቆባቸው ነበር ሁሉ። ያ በግረኛ መጣ፣ ዳዊት መጣ። ያንን ተግዳሮት ቀለበሰ ዳዊት። እግዚአብሔር የተመሰገነ ይሁን። 40 ቋንቋ ነው ወንድሞቼና እህቶቼ። ቃላት ብቻ አይደሉም፣ ቁጥሮችም ቋንቋ ናቸው በእግዚአብሔር ዘንድ። ቁጥሮች 1 2 3 4 የምንላቸው ቋንቋ ናቸው። መጽሐፉ ውስጥ እንደዚህ አሉ። እነዚህ ቋንቋዎች ማወቅ አለብን። ቋንቋዎቹ ለምንድን ነው በኢትዮጵያ ላይ እንደዚህ የሚመላለሱት? እነዚህ ነገሮች ይመላለስ። እኔ አሁን ከ88 ነው ጀምሬ ወደዚህ ልቆጥርላቸው የሞከርኩት። ከዚያ በፊት ያለውን ደግሞ ማን ያውቃል? ማን ያውቃል? በቄስ በሊና 600 ዓመት ጠቅሷል በትንቢቱ ውስጥ። መጽሐፉን ካነበባችሁ በ10 ዓመት ውስጥ የሚሰራ የ100 ዓመት ስራ ባለፈው የካቲት ያለቀ ነው እሱ። ቀጥሎ ደግሞ በ3ኛው 10 ዓመት ውስጥ የሚሰራ የ500 ዓመት ስራ ብሏል። ምንድናቸው እነዚህ የ600 ዓመት ስራዎች? ምንድናቸው? ግንብ ሳንገነባ ቀርተን ነው? ድልድይ ሳንደለድል ቀርተን ነው? ምን ሳናደርግ ቀርተን ነው? እንደገና ዞረው አሁን የመጡብን ወደ ኋላ ነው የወሰደ 600 ዓመት ወደ ኋላ ብላችሁ። ትንቢት ስንሰማም እንኳን በማስተዋል የምንሰማ ሰዎች አይደለም። በእኔ ግምት፣ በእኔ አስተያየት ትንቢትም እግዚአብሔር ሰራዊት ጌታ እንደዚህ ይላል ተብሎ ሲነገርም አሜን ምናምን ብለን እንጮሃለን እንጂ ጆሮ ሰተን ልቦናችንን ሰተን በጥንቃቄ የምናዳምጥ ሰዎች አይደለን። ስለ ኢትዮጵያውያን ነው የምናገረው፣ ስለ ኢትዮጵያ ቤተክርስቲያን ነው የምናገረው። ሙሉ ወንጌል ምናምን አይደለም። ሁሉ በሙሉ ጥንታውያን ነን የሚሉትን ዛሬ እኛ የመጣ ነው በየራሳችን ግምት ራሳችንን ኮፍሰን ከመላእክት የማንተናነስ አይነት አድርገን ቁጭ ብለናል። እኔ ግን እንደሱ አይደለም ያለኝ ግምት። ስለ ሁሉም ያለኝ ግምት እንደሱ አይደለም። በጣም ራሳችንን መኮፈስ እንወዳለን፣ እናበዛለን። የሚታየው ነገር ግን የሚናገረው ሌላ።
በዙሪያችን የሚሆነው ነገር የሚናገረው ሌላ። ስለዚህ ጉዳይ አሁን ስለገባንበት ጉዳይ እግዚአብሔር ሲናገር እኔ በግሌ ቢያንስ ለ40 ዓመት ሰምቻለሁ። ለ40 ዓመት። ስለዚህ አሁን ስላለንበት ሁኔታ ሲነገር 40 ዓመት ሙሉ እና ምንም እንግዳ ነገር የተነገረው ነገር ነው እየሆነ ያለው። የተነገረ ነገር ነው። እንዲህ ይሆናል ብሎ እግዚአብሔር በዝርዝር ሲናገር ሰምቻለሁ። የሰማችሁ ሰዎችም እዚህ አላችሁ። ያው አሸናፊ ዘማት ይታየኛል እዚህ ቁጭ ብሏል። እሱ እየጻፈ ይዟል። ብዙ ድሮ ጀምሮ ይሆን እኔ ወደ ጌታ ባልመጣሁባቸው ጊዜያት ሁሉ የተነገሩ አንዳንድ ነገሮችን ነግሮኛል እሱ። ምንም እግዚአብሔር ያልተናገረው ነገር የሆነ ምንም የለም። ግን አሁን ጨክኖ እንደወጣ ነው የምናውቀው። ጨክኖ በቃ ላይመለስ ይሄን እንቢተኛነታችንን፣ ይሄንን ቸልተኛነታችንን፣ ይሄንን እንዲያው ዝም ብለን መወጠራችንን ምናምን ሁሉ ከህይወታችን ከምድራችን ሊያጠፋው የተነሳ ነው የሚመስለኝ። ያሰበውን ሳይፈጽመው እንደማይመለስ ነው የሚገባኝ። ጦርነቱም እንደሚያልቅ፣ ሌላውም ነገር እንደሚያልቅ፣ ኢትዮጵያም እንደምትሻገር 100% አምናለሁ እኔ 100%። ግን ዝም ብሎ በወሬ አይደለም የሚሆነው። በወሬ አይደለም የምትሻገረው። በመፎከር አይደለም የምትሻገረው። ቀረርቶ በማቅራራት አይደለም የምትሻገረው። እግዚአብሔር በእኛም በእያንዳንዳችን ህይወት የሚያደርጋቸው ነገሮች ይኖራሉ። በእኛ በቤቱ ውስጥ ባለን ሰዎች፣ በምናገለግለው ሰዎች፣ በመድረኩ ላይ በምንቆም ሰዎች ህይወትም የሚያደርጋቸው ነገሮች ይኖራሉ። ደግሞ ይኑሩ። እኔ ፈልጋቸዋለሁ። እነሱ ያስፈልጉናል። ያለዛ እኛ መስመር ውስጥ አንገባም። እንዲሁ እንደሆንን ምድሪቱ በቃ እንደዚሁ ትቀራለች ማለት ነው። እኛና እግዚአብሔር ሳንገናኝ ዚስ ታይም ግን እግዚአብሔር እንደሱ የሚተወን አይመስለኝም። እሺ ምን እናድርግ ነው የምትለው ያላችሁኝ እንደሆነ ምን እናድርግ? እግዚአብሔርስ ከኛ ከኢትዮጵያውያን የሚፈልገው ምንድነው? ከኛ የሚፈልገው? እንደዚህ ይሄን ያህል አለቀን ብሎ የሚከታተልን ለምንድነው ካላችሁ መልስ አለ። መጽሐፉ ውስጥ መልስ አለ። ወደ መልሱ ልውሰዳችሁ። ዕብራውያን ምዕራፍ 12 ዕብራውያን ምዕራፍ 12 ቁጥር 5-6 ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። እግዚአብሔር ይቀጣል ነው የሚለው። የሚወዳቸውን ይቀጣቸዋል ነው የሚለው። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋል ነው የሚለው። ቅጣት ነው። አዎ ቅጣት ነው። እንዴ ክፉ ቅጣት ነው እንጂ ሶስቱ አሉ። አራተኛው አራዊት አሉ። ሰይፍ አለ፣ ቸነፈር አለ፣ ረሃብ አለ። ቅጣት ነው እንጂ ይሄን ያህል ዘመን ከኛ እኔ እንኳን ስንት እንግዲህ አየሁ ማለት ነው። በእኔ እድሜ አድዋን ብቻ ነው ያላየሁት። ማይጨውን አላየሁም። ልክ ማይጨው እንዳለቀ ነው እኔ የተወለድኩት። 33 አለቀ፣ እኔ 34 ነው የተወለድኩት። እኔ ስወለድ እንግሊዞች ነበሩ በኢትዮጵያ። ከዚያ በኋላ የሆኑትን ሁሉ አያቸዋለሁ፣ ሁሉን ቀምሻቸዋለሁ። በውስጣቸው ነው ያለፍኩት። ወደ ጌታ ከመጣሁም ወዲህ እንኳን ይሄው እንግዲህ ሶስተኛዬ ምናምን መሆኑ ነው ሳይ እና ቅጣት ነው። ለምንድን ነው የሚቀጣን እግዚአብሔር? ምን አጥፍቼ ነው የሚቀጣኝ? ይሄው እንደሱ ነው የሚለው መጽሐፉ። የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋል፣ የሚቀበለውንም ልጅ ሁሉ ይገርፈዋል ይላል። ጥቅሱ የተወሰደው ከመጽሐፈ ምሳሌ ምዕራፍ 3 ቁጥር 11 እስከ 13 ላይ ነው። 11 እና 12 ላይ ነው። ይሄ ጥቅስ ከብሉይ ኪዳን የመጣ ጥቅስ ነው።
ግን በአዲስ ኪዳንም ጠቅሶታል የዕብራውያን ጸሐፊ። ደግሞም ለመጨረሻዋ ዘመን ቤተክርስቲያን እንደዚሁ ተብሏል። ለመጨረሻዋ ዘመን ቤተክርስቲያን ወደ ራእይ ዮሐንስ ምዕራፍ 3 ሄዳችሁ ለሎዶቅያ ቤተክርስቲያን የተባለውን ስታዩ ራእይ ዮሐንስ ምዕራፍ 3 ቁጥር 14 ጀምሬ ላንብብላችሁ። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር፣ እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም ዕውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለሁ። በአዲስ ኪዳን ለቤተ ክርስቲያን ይወደናል አይደለም? እግዚአብሔር ምን ጥያቄ አለው? ይወደናል። ልጁን ክርስቶስ ኢየሱስን ሰጥቶናል። እሱ ነው የፍቅሩ ቋንቋ። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተጻፈለት ክርስቶስን ሰጠን። በቃ የመጨረሻው ፍቅር፣ የመጨረሻው ጥግ የእግዚአብሔር ፍቅር ክርስቶስ። የሚወዳቸውን ይቀጣቸዋል ይላል፣ ይገሥጻቸዋል ይላል መጽሐፉ። አሁን በተግሳጽ ውስጥ ነው እኛ ያለነው። በዲሲፕሊን ውስጥ ነው ያለነው። ዲሲፕሊን ያደረጋት ነው እግዚአብሔር ምድሪቱን። ዲሲፕሊን ምንድነው ጥፋቱ? ለሎዶቅያ ቤተክርስቲያን የተጠቀሰው እቺ የመጨረሻዋ ዘመን ቤተክርስቲያን ነች። ሎዶቅያ የመጨረሻዋ ዘመን ቤተክርስቲያን በራድ አይደለችም፣ ትኩስ አይደለችም። ምን ማለት ነው? በራድ ማለት ምንም የማያውቅ ነዋ። የወንጌልን ቃል ያልሰማ ነዋ፣ ያልዳነ ነዋ። በራድ እሱ ነዋ፣ ምንም የማያውቅ። እንዴት ጥሩ መሰላችሁ! ምንም የማያውቅ ሰው ስትነግሩት ይሰማል። እግዚአብሔር ልቦና ሲሰጠው ለካ አላውቅም ይላል፣ ለካ ምንም አላውቅም ይላል። የምትነግሩትን ይሰማል። የሚያውቅ አውቃለሁ ብሎ የሚያስብ ሰውማ አይሰማም። ኢትዮጵያ ውስጥ አሁን የሚሰማ ሰው አለ እንዴ? እንኳን ነቢያት ተውትና መላእክት መጥተው አሁን እዚህ ቆመው ቢናገሩ የሚሰማ ሰው አለ እንዴ? ኢትዮጵያ ውስጥ ቄንጥ የሚያወጣ አቃቂር የሚያወጣ የሚተረጉም ምናምን የሚያደርግ እንደዚህ ነው የሞላው። ያውቃላ። የአዋቂ ሰው ችግር ነው እሱ። በቃ ማን ቢናገር አይሰማም። ያውቃላ። ማን ይሰማል? እግዚአብሔር። የእግዚአብሔር ሰዎችስ እዚህ ቆመው ቢናገሩ ማን ይሰማቸዋል? ለሎዶቅያ ቤተክርስቲያን የተባለውን ስሙ። ትኩስ እንድትሆን ምን እንደምታደርግ እዚህ ተናግሯል በግልጽ። ይሄ ለኢትዮጵያ ቤተክርስቲያን በጣም እውነት ነው። በጣም እነዚያ ቀደም የሰጠኋችሁ ጥቅሶች ኤርምያስ 14:15 ሕዝቅኤል 14:15 ስታነቡ ምን ይላቸዋል እግዚአብሔር? በእናንተ መካከል ኢዮብ ቢኖር፣ ኖህ ቢኖር፣ ሙሴ ቢኖር፣ ዳንኤል ቢኖር፣ ማን ነው ደግሞ አምስተኛ ሰው አለ? 5 ናቸው። ቢኖሩ በፊቴ ቢቆሙ የገዛ ነፍሳቸውን ብቻ ያድናሉ እንጂ ልጆቻቸውን እንኳን አያድኑም ይላል። እነዚህ የታወቁት ጌታ የእግዚአብሔር ቃል የመሰከረላቸው ማላጆች ናቸው። የታወቁ ማላጆች፣ ምድርን ከታላላቅ መከራ የታደጉ ሰዎች ናቸው። ኖህ በጥፋቱ ዘመን ምድርን ያዳነ ኖህ፣ ኢዮብ፣ ዳንኤል፣ ሳሙኤል፣ ሙሴ፣ አንብቡ ታሪካቸው። ታላላቅ ማላጆች ናቸው። በእግዚአብሔር ፊት ሞገስ ያላቸው በዘመናቸው በነበሩበት ዘመን ምድርን ከጥፋት ያዳኑ እነሱ እንኳን በፊቴ ቢቆሙ ይላል
ኤርምያስም ሕዝቅኤልም ላይ ሁለቱም አንዱ ጋር ሁለቱን ይጠራቸዋል፣ አንደኛው ጋር ሶስቱን ይጠራቸዋል። በፊቴ ቢቆሙ አልመለስም፣ አልሰማቸው ይላል። አልቀበልም የነሱንም ምልጃ ማለት ነው። በስማ እኛ ሀገርማ ማላጅማ እኛ ሀገር በሽበሽ አይደለም እንዴ? በስማ ማላጅ ማት ነው እንጂ ጻድቃኑ ቅዱሳኑ ቁጥር ስፍር አላቸው እንዴ? አልቀበልም ይላል እግዚአብሔር። ምን እናድርግ? ምን እንድናደርግ ነው የሚፈልገው? የሎዶቅያ ቤተክርስቲያን ምን ታድርግ? የሁላችሁ የሚላትን ቁጥር 19 እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። ማን ነው ለብ ያለው? ማን ነው ያተኮሰው? በራድ የተባለው ማን ነው? በራድ የተባለው ቅድም እንዳልኳችሁ ትኩሱ ደግሞ ግልጽ ነው። ሎዶቅያ ምን ሁኚ ነው የምትባለው? ለብ ያለች ነች። በራድ ብትሆኚ ይሻልሽ ነበር ተብላለች። አሁን ደግሞ መሆን ያለባት ማድረግ ያለባት ነገር ተነግሯታል። ጌታ የት ነው ያለው? በዚህ ቤተክርስቲያን ውስጥ የት ነው ያለው ጌታ? የት ነው ያለው? በደጅ ነው ያለው አይደለም? እነሆ በደጅ ቆሜ አንኳኳለሁ አለ። ጌታም በደጅ ነው ያለው። ጌታ በደጅ ነው ያለው። በሎዶቅያ ቤተክርስቲያን እኮ ነች። ከሰባቱ ጋር ስሟ ተጠርቷል። በመጨረሻ ዘመን በምድር ላይ የምትኖረው እንዲህ ያለች ቤተክርስቲያን ነች። ሰባተኛዋ ቤተክርስቲያን ነች። በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ሳስበው በኢትዮጵያ ቤተክርስቲያን ውስጥ ክርስቶስ የት ነው ያለው ብዬ ዝም ብሎ ሳስበው መቼም ሁላችንንም ልል አልችልም። ጥሩ ሰዎች በእኛ መካከል ጥሩ ክርስቲያኖች አሉ። መቼም ቁጥራቸው አይበዛ ይሆናል እንጂ እደጅ ያለ ይመስለኛል። እደጅ ያለ ይመስለኛል። በብዙዎቻችን ደጅ እያንኳኳ ያለ ይመስለኛል። እኔ ጌታን ከመቀበሌ በፊት 12 ዓመት አውቃለሁ በደንብ 12 ዓመት ሲያንኳኳ 12 ዓመት ደጄ ቆሞ ሲያንኳኳ አልከፍትልህም ብዬ 12 ዓመት በኋላ መቼም ረዳኝና የራሱንም ድርሻ የኔንም ድርሻ እሱ ሰራና አስገባሁት እና በደጅ ነው ያለው። አሁን እዚህ ያላችሁ ህይወታችሁን እዩት። እንደዚህ ጌታ በደጅ ነኝ ነው አንኳኳለሁ ነው የሚለው። እሱ ውስጥ ካልገባ ክርስትና ብሎ ነገር የለም። እሱ ውስጥ ካልገባ ህይወታችንን እሱ ካልመራ በህይወታችን ዙፋን ላይ እሱ ካልተቀመጠ መሪው እሱ ካልሆነ አዛዡ እሱ ካልሆነ ክርስትና ብሎ ነገር የለም። ያለዛማ እኛ ራሳችን ነን ማለት ነው። የራሳችን ጌታ እኛ ነን፣ የራሳችን ንጉስ እኛ ነን፣ የራሳችን አዛዥ የራሳችን አስወጪ አስገቢ እኛ ራሳችን ነን። እንዲህ ብሎ ክርስትና ደግሞ የለም። ጉር ታውቃላችሁ? ድሮ እንደሱ ይሉን ነበር እናቶቻችን። አንሰማቸው ስል ጉር ይሉን ስማ ማለት ነው። እያንዳንዱ የራሱ ጌታ የሆነበት፣ እያንዳንዱ የራሱ አለቃ የሆነበት፣ የራሱ አዛዥ የራሱ ናዛዥ የሆነበት፣ የራሱ አስወጪ አስገቢ የሆነበት ክርስትና የለም። መጽሐፉ ውስጥ የለም። አትሊስት መጽሐፉ ውስጥ የለም። እኛ ለራሳችን ፈጥረነው ሊሆን ይችላል። እሱ ግን ምን ዋጋ አለው? እሱ የለብታችን ዋናው ምክንያት እሱ ይመስለኛል። የሚፈለገው ትኩስ እንድንሆን ነው። ትኩስ የምንሆነው ከመንፈስ ቅዱስ ጋራ በጣም የጠበቀ ቁርኝት ሲኖርን፣ ቁርኝት በቃ ወደሚነዳን ስንነዳለት፣ ሳንከብደው ስንቀር፣ ኪሎአችን ዜሮ ሲሆን
80 ሲሆን አይደለም፣ 90 ሲሆን አይደለም፣ 70 60 50 ሲሆን ዜሮ። ነፋሱ በቀላሉ ይዞን ወደሚወደው ሊያነፍሰን ሲችል ስንቀለው ሳንከብደው ስንቀር ማለት ነው። ክርስቶስን ወደ ልባችን እናስገባ። የሎዶቅያ ቤተክርስቲያን ችግር እሱ ነው። ክርስቶስ በደጅ ነው ያለው። በብዙዎቻችን ደጅ፣ በብዙዎቻችን ህይወት ውስጥ ክርስቶስ ደጅ ነው ያለው። ምንም ቀላል ነው። ቀላል አንዳንድ እንትኖች አውጡና ራሳቸውን ፈትኑት። ደጅን ውጪ ነው ያለው፣ ውጪ ነው ያለው። እግዚአብሔር ደግሞ ይችን ምድር ይፈልጋታል፣ ህዝቦቿን ይፈልጋቸዋል። እግዚአብሔር ይፈልጋቸዋል። ለምን እንደሚፈልገን በእውነት አይገባኝም። ምን እናደርግለታለን? ሰው ሞልቷል። መች ጠፋ ሰው? ከኛ ጋር ምን አታገለው? እንደዚህ ይሄን 40 ቁጥር 5 ጊዜ እየመላለሰ በምድራችን ሊያመጣው ምን አታገለው? ለምንድን ነው የሚፈልገን? እንደሚፈልገን ግን እርግጠኛ ነኝ፣ ይፈልገናል። እባካችሁ እንመቸው። እባካችሁ ግባ እንበለው። በሩን እንክፈትለት። የራሳችንን ነገር እባካችሁ እንተወው። እንዲያስተምረን የተላከ፣ ስለ ኃጢአታችን እንዲወቅሰን የተላከ የእግዚአብሔር መንፈስ በመካከላችን አለ። እሱን እናዳምጠው። ቃሉ ደግሞ ይሄው በእጃችን አለ። እሱን እናዳምጠው፣ እሱን እንታዘዘው፣ እናስገባው። ባለፉት ጥቂት ሳምንታት እዚህ አይቻለሁ። ወጣቶች ናቸው መቼም ቲኔጀርስ ይመስሉኛል። 8 9 10 11 እየሆኑ ጌታን ሲቀበሉ አይቻለሁ። እሁድ ቀን እዚህ መጥተው ትልቅ ሰው አላየሁም። 40 50 የሆነው ሰው አላየሁም። 30 የሆነው ሰው ያየሁ አይመስለኝም። 10ዎቹ ውስጥ ያሉ ናቸው። በጣም ቢቸኩል ደግሞ 20ዎቹ መጀመሪያ ዓመታት ላይ ያሉ ናቸው። 6 7 8 9 10 11 እንደዚህ ቆጥር ያለው ሲወጡ አይቻለሁ። ጌታን ሊቀበሉ ሲወጡ በጣም ደስ ብሎኛል። እነዛ ልጆች ሲወጡ ሳያቸው በጣም ነው ደስ ያለኝ። እባካችሁ የቀራችሁ ትልልቆችም አላችሁ። ትልልቆችም ምን ያስፈልገኛል ብላችሁ ነው። ክርስቶስ ውስጣችሁ እንደሌለ ታውቁታላችሁ። ግን እኔን የሚያክል ሰው አሁን ተነስቶ እነዚህ ልጆች መካከል ጌታን እቀበላለሁ ብሎ ሲወጣ ምን ይባላል? ሰው ምን ይላል? መሳቂያ ሊያረጉኝ ነው ምናምን ብላችሁ ነው ያልወጣችሁት። እባካችሁ ውጡ፣ መግደርደሩን ተውት። ይሉኝታ የራስ አሊን ቤት የፈታ ይባላል። ይሉኝታ የራስ አሊን ቤት ፈታው ድሮ በአፄ ቴዎድሮስ ዘመን ማለት ነው። እሱን ተውት፣ የትም አያደርስም እሱ ይሉኝታ። ክርስቶስን ለመቀበል በሩጫ ነው ሰው መምጣት ያለበት። በሩጫ ጌታን የምትቀበሉ ሲባል በሩጫ ነው ሰው ወደፊት መምጣት ያለበት። እሱን የሚያክል እድል የለማ። እሱን የሚያክል ታላቅ ከፍተኛ እድል የለማ። እና ትኩስ ለመሆን እሱ ነው ለሎዶቅያ ቤተክርስቲያን ጌታ ያላት በደጅ ቆሜ አንኳኳለሁ ነው ያለው። እና ክርስቶስን ተቀበሉ። ከዚያ ነው የሚጀምረው። የምንለው ክርስቶስን በመቀበል እንደሱ አድርጉ። እግዚአብሔር እንደሆነ አይለቀንም፣ እኔም እንዲለቀን አልፈልግም። በእውነት እኔ ስጸልይ አትልቀቀን ነው የምለው። አትልቀቀን፣ ደቁሰን፣ በደንብ ደቁሰን ልክ እስክንገባ ድረስ። እኔም ከሚጠፉት አንዱ በሆንም ግድ የለኝም። በእውነት ምን አደርጋለሁ እዚህ? አትልቀቀን፣ ለጥቢታችን አትልቀቀን፣ ለራሳችን ምርጫ አትተወን፣ ለራሳችን ሐሳብ አትተወን። ጌታ ሆይ ጨክን፣ እባክህ ጨክን። በዛብን መከራው ይህን ያህል ዘመን ከአድዋ ጀምሮ እስከ ዛሬ። አትልቀቀን እባክህ ነው እኔ የምለው። እንደዚህ ነው የምጸልየው እንጂ በኢየሱስ ስም እያልኩ አልገስጸውም መከራው። እኔ እንደው ጠበቅ አድርገን ነው የምለው። ጠበቅ አድርገን፣ ጨመቅ አድርገን በደንብ ልክ እስክንገባ ድረስ፣ እስክንገዛልህ ድረስ፣ ለአንተ እስክንገብር ድረስ ነው ምነው። ይሄንን ሊያስደርጉን የታዘዙብን ኢፍትሃዊ የሆነ ነገር የሚፈጽሙብን ሰዎች ካሉ እግዚአብሔር ይባርካቸው። እነሱ ሰምታችሁኛል? ምንድን ነው ያልኩት? እግዚአብሔር ይባርካቸው ነው ያልኩት። ሊገስጹን የተላኩብን የእግዚአብሔርን ተግሳጽ ይዘውብን የመጡ እግዚአብሔር ይባርካቸው። ጥሩ የእግዚአብሔርን ሥራ በሕይወታችን እየሰሩ ናቸው ማለት ነው። እኔ እንደዚህ ነው የምረዳው። እንደዚህ ነው። እናንተም እንደዚሁ ብትረዱ ደስ ይለኛል።
የሀገራችን ወቅታዊ ሁኔታ በእኛና በጌታ እይታችሁን አስተካክሉ። የተንሸዋረረ እይታ ሞልቷል። ቤተክርስቲያን ውስጥ የተንሸዋረረ እይታ ሞልቷል። አስተካክሉ እይታችሁን። በዚህ ቃል መሰረት አስተካክሉ። መከራ ሊያሳዩአችሁ ወደ እናንተ ጌታ የሚልካቸው ሰዎች ካሉ ደግሞ ባርኳቸው። ተግሳጽ ናቸው፣ የእግዚአብሔር ተግሳጽ ናቸው። የእግዚአብሔርን ተግሳጽ ደግሞ አትናቁ ተብሏል። አትናቁ፣ ጌታ የሚወደውን ነው የሚገስጸው ተብሏል። እና ባርኳቸው። እየባረካችሁ ተቀበሉ። መከራም የምትቀበሉ ከሆነ እየባረካችኋቸው፣ መከራ የሚያሳዩአችሁን ሰዎች እየባረካችኋቸው መከራውን ተቀበሉ። እንደዛ ብትሆኑ ያጥርላችኋል። የመከራው ጊዜ ያጥርላችኋል፣ ለመልካም ይሆንላችኋል። እግዚአብሔር ቃሉን ይባርክልን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ